ስለ ማርያም ይሄንን ስፍራ በደንብ ነው የምንሰጠው። ሄሬኒዮስ ባለው በዛው መንገድ ማርያምን ምክንያት ኦርቶዶክስ ቤተክርስቲያን ፈርሷል። በጣም በሚገርም ሁኔታ ኦርቶዶክስ ቤተክርስቲያን ስለ ክርስቶስ ቤዛነት ሞቱ ጋር ባለው ቤዛነት ቅድም ብያለሁ፣ ከጽንሰቱ ጀምሮ ልዩነታችን እዚህ ጋር ነው። እሱ እስካሁን መስቀሉ ጋር ነው ሲሽከረከር የነበረው፣ ከመስቀል አላለፈም። ለዚህ ነው ሚስጥረ ስጋዌ ነው የጠየቅኩት። ጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ክርስትና ከዚህ ምድር አይጠፋም ብለው የተሟገቱ የኦርቶዶክስ ልጆች አሉ። ስለ ኢየሱስ የሞቱ በጣም ጀግናዎች። ይሄ ሆዳም ዳቦ እየበላ ወንጌልን ትሸጣለህ። እግዚአብሔር ይገስጽ። አባቶች ነፍስ ዋጋቸውን ከፍለዋል። እነ ግራኝ መሐመድ ምድሪቷን ሲያምሱ ነገሩ የትኛው ፕሮቴስታንት ቤተክርስቲያን ነው? እውነቴን እኮ እነዚህ ላሊበላ እኮ በድንጋይ በእጅ እኮ ስለው ዋጋቸውን እዛ ቦታ ላይ የሚበላ ነገር የለም እኮ በእውነት የሚበላ ነገር የለም። ዋጋ ከፍለው ለአምላክ ክብር ቤተክርስቲያን ሰርተው ሰላም ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩ ዛሬም በአዳዲስና ቆንጆ ፕሮግራሞች ተመልሰናል። ፕሮግራማችን እስከ መጨረሻው ድረስ ተከታትላችሁ ያላችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። እንቀጥል። ፈለገ ሃይማኖት ሲል ሃይማኖት ሃይመነ ነው ትርጉሙ። ትክክለኛው እምነት ማለት እንደሆነ የዘነበ ዘካርያስ ልጅ አልጠፋውም። ሃይማኖት ማለት የግዕዝ ቃል ነው። ትርጉሙ ሃይመነ ነው። ሃይመነ አመነ ወይም እምነት ማለት ነው ትርጉሙ። ዱቄት ናንተ ወንድም ፈለገኝ እምነት ማለት እንደሆነ ሃይማኖት አልጠፋኝም። ምን የዘነበ ዘካርያስ ልጅ ግዕዝን ጠንቅቄ ነው ማቅ ማላቀውን አላቅም የምታቀውን ደግሞ አውቃለሁ እንድትል ስለምፈልግ ማለት ነው። ከሁሉም የተሻለ ግዕዝ ቋንቋን አውቃለሁ ስትል ስለሰማሁክ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን የዘፍጥረት መጽሐፍ ምዕራፍ 1 ከቁጥር 1 ላይ ያለውን ቃል በግዕዝ ቋንቋ በለኝ። ግዕዝም በጣም ስለምችል ማለት ነው። ሁሉ ማለት በግዕዝ ፈለገየ እሺ፣ ለእንዳልክ ስለ ግዕዝ ቋንቋ የጠየኩት ግዕዝ ቋንቋ ማወቅ የእውቀት ጥግ ሆኖ አይደለም። በነገራችን ላይ በዚህ አጋጣሚ የትኛውም በምድር ላይ ያለ ቋንቋ ተመሳሳይ ነው። ግዕዝ ከሌላ ቋንቋ የሚለየው ምንም አይነት ነገር የለም። ግን እንዳልክ ቅድም ትንሽ ሲያፏጭበት ስለነበረ ነው ግዕዝ ቋንቋን ከማንም የተሻለ ከማንም የበለጠ እችላለሁ የሚል ሐሳብ ነው። ሌላው ጊዜ አይለመደን። እንደዚህ አይነት ቦታ ላይ ስንገኝ በቻልነው አቅም የምናውቃትን ነገር ብቻ እንናገር። አንዳንድ ጊዜ ምንድነው የሚባለው ይሄ የማናውቀውን ነገር መፈትፈት ዋጋ ያስከፍለናል። እና በጣም ቀላል የሆነ ጥያቄ ነበር የጠየቅኩት። በመጀመሪያ ጊዜ ሰማይና ምድር ፈጠረ የሚለውን ቃል በግዕዝ በል ነበር ያልኩት። በግዕዝ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ነው እና በጣም ሲምፕል ነው። ለዛ ነው ቀለል ያለውን ሐሳብ ያነሳውለት ተወዳጅ ወንድማችን። ሌላው ጊዜ ማታውቃቸውን ነገሮች እንደምታውቅ አድርገህ አክት ባታደርግ። ለምሳሌ ፕሮቴስታንት የሆኑ ሰዎች የግዕዝ ቋንቋ ስለማይችሉ ግዕዝን ያውቃሉ በሚል ትንሽ ባናታለላቸው። ለማርያም ይሄንን ስፍራ በደንብ ነው የምንሰጠው። ሄሬኒዮስ ባለው በዛው መንገድ ማርያምን ምክንያት ድህነት ለማለት ብዙ አንቸገር። ግን ሄሬኒዮስ በተናገረው በዛው መንገድ ማለት ነው። ምን ሲባል ሄሬኒዮስ የተናገረው ይሄንን ሔዋን ያጠፋችው ጥፋት ለራሷም ሞት አምጥቷል፣ ለሌሎችም ሞት አምጥቷል። ማርያምስ የታዘዘችው ትእዛዝ ለራሷም መዳን አምጥቷል፣ ለሌሎችም መዳን አምጥቷል። የሚናገረው ነገር ይሄ ነው እሱ። ስለዚህ በዚህ መንገድ ከመጣ ለሌሎችም አምጥቷል ኦፍ ኮርስ። ምክንያቱን ግን ግልጽ አድርጎ ይናገረዋል። ለዛ ነው ወደ ቻፕተር 5 ወደ ቡክ 5 መመለስ ያለብን ማለት ነው። ይሄን ይዘን ወደ ቡክ 5 ስንሄድ የጥፋቱ ዋና ራስ አዳም ሆኖ እናገኘዋለን። የድነቱ ዋና ራስ ኢየሱስ ሆኖ እናገኘዋለን። ስለዚህ በሔዋንና በማርያም ላይ ያለው ነገር አንዱ በጣም መመሳሰሉ እዚህ ጋር ነው ያለው። ኦኬ፣ ሔዋን ያደረገችው ነገር አለ። እሱም የዲቫይን ፕላኑን አበላሸች። የእግዚአብሔርን ዲቫይን ፕላን ሙሉ በሙሉ ያበላሸችው ለምን ሲባል ካለመታዘዘው የተነሳ። ማርያምስ ከዲቫይን ፕላን ጋር እሺ ይሁንልኝ ብላ ተስማማች።
ከዚህ የተነሳ ለራሷም ለሌሎችም የመዳን ምክንያት የሆነውን እሱ ነው ሄደች። ምክንያት ብድህን የምንላት በዚህ ምክንያት ነው ይላል። አሁን በኦርቶዶክስ ቤተክርስቲያን ቅድም ባነበብነው ዴፊኒሽን ውስጥ የሄሬኒዮስ ንግግር ሙሉ በሙሉ ዲስቶርት ነው። ሄሬኒዮስ በሚናገረው መንገድ ቤተክርስቲያኒቷ አትረዳውም። ቴንኪው ምክንያት ድህን መሆኗን አንዱ ማግባባቱ በጣም ለኔ ቴንኪው ነው የምለው። እኛ ከዛ የራቀ ትምህርት ስለሌለን ኦርቶዶክስ ቤተክርስቲያን ፈርሷ በጣም በሚገርም ሁኔታ ኦርቶዶክስ ቤተክርስቲያን ስለ ክርስቶስ ቤዛነት ሞቱ ጋር ባለው ቤዛነት ቅድም ብያለሁ፣ ከጽንሰቱ ጀምሮ ልዩነታችን እዚህ ጋር ነው። እሱ እስካሁን መስቀሉ ጋር ነው ሲሽከረከር የነበረው፣ ከመስቀል አላለፈም። ለዚህ ነው ሚስጥረ ስጋዌን የጠየቅኩት እኔ። ሚስጥረ ስጋዌ ኢንካርኔሽን ቀላል ትምህርት አይደለም። ይሄ ሄሬኔዎስ ያመጣው ኢንካርኔሽን ነው። ይህን ምስክርነት እንዲሰጥ ያደረገው ሄሬኔዎስ ዝም ብሎ አልሰጠም። ሄሬኔዎስ ለምሳሌ በገላትያ መልእክት ምዕራፍ 4 ቁጥር 4 ቅዱስ ጳውሎስ ምንድነው የሚለው? የዘመኑን ፍጻሜ በደረሰ ጊዜ ይላል እግዚአብሔር ከሴት የተወለደ አንድ ልጁ ላከ፣ ከሕግም በታች ተወለደ ይላል። ከሕግ በታች ተወለደ። መጀመሪያ የዘመኑ ፍጻሜ አለ በደረሰ ጊዜ የሚል አንድ ቀጠሮ አለ ማለት ነው። ሁለተኛ ከሴት መወለዱ ይናል። ሶስተኛ የተወለደው ልጁ ነው የእግዚአብሔር ነው የሚል ወላዲተ አምላክነት ነው። የእግዚአብሔርን ልጅ ነው የወለደችው። ምክንያቱም ብዙ ነው የፕሮቴስታንቱ ትምህርት ማለት ነው። ስረዳ በጣም ብዙ ነው። እኔ እንደውም እንትን እያለኛል መሰለኝ እሱ እንደውም እየመሰለኛል መሰለኝ በጣም ብዙ ስለሆነ ማለት ነው ቲዮሪውን። አንዱ ይሄ እግዚአብሔር ከሴት የተወለደ ልጁን ላከ ነው የሚለን። ስለዚህ እግዚአብሔር ከሴት የተወለደ ልጁን ላከ ሲለን እኛ ቤዛ የሚለውን ቃል ለዚህ ነው የምንጠቀመው ለመይታችን። ለምንድን ነው? ቅድም ብለናል። ቤዛነት ፈጣሪነት ማለት አይደለም። ቤዛነት መስቀል ላይ መሞት ብቻ አይደለም እያልኩ ነው እኔ። መስቀል ላይ መሞትን ቅዱስ ያሬድ ምን ይላል? ስለዚህ ሲናገር ለማንም እንደማሰጥ ቤተክርስቲያኒቱ ይህ ደም ይላል። ይህ ደም በወንድሙ ግፍ እንደተገደለ እንደ አቤል ደም አይደለም። ይህ ደም እንደ ኢሳያስ ያለ ደም አይደለም። የነቢያቱን ሁሉ እየጠራ ይህ ደም በቤተ መቅደስ ጨካኞች እንደገደሉት እንደ ዘካርያስ ደም አይደለም። ይህ ደም ሕፃናት ስለ ክርስቶስ ሄሮድስ ክርስቶስን ፈልጉ እንደፈጃቸው ሕፃናት ያለ ደም አይደለም። ይህ ደም የጌታችን የኢየሱስ ክርስቶስ ደም ነው የሚለው። ይሄንን ቤተክርስቲያን በቅዳሴዋ በማህሌቷ በትምህርቷ የምትሰጠው ነው። ለማንም እመቤታችንን እዚህ ጋር አጋርታ አታውቅም። ግን ምን አለ ቤዛነት ግን ምትክነት ነው። አሁን ቅድማ ምክንያት ድህን ማለት ይሄ ነው። ምንድን ነው የእመቤታችን ቤዛነት? የሔዋን ቤዛናት ስንል ምን ማለታችን ነው? እኛ ምትክናት ምን አለመታዘዝ፣ ፍሪ ዊል አለ፣ ነፃ ፈቃድ አለ። ይኩነን የሚለው መታዘዝ በቤታችን ውስጥ ዝም ብሎ ሊመጣ አይችልም። አንድ ምክንያቱም ለምሳሌ አዳም ልክ ከወደቀ በኋላ የእግዚአብሔርን ድምፅ በሰማ ጊዜ ሸሸ ነው የሚለው። ውድቀቱ የእግዚአብሔርን ድምፅ ማስተናገድ በማይችልበት ደረጃ ነው። ስለዚህ እግዚአብሔር ለዚህ ነው አንዳንዴ በለዓም መልክ ይገለጣል በብሉይ ኪዳን፣ አንዳንዴ በደመና፣ አንዳንዴ በአንበሳ መልክ፣ አንዳንዴ በእሳት መልክ። ለምን? ሰው ራሱ እግዚአብሔርን ማስተናገድ የሚችል ስላልሆነ ማለት ወድቋል። አሁን ግን ኢየሱስን ትወልጃለሽ የሚለውን ያንን ማስተናገድ የሚችለው ማንነት የሔዋን ምትክነት ነው። የሴቶች ሁሉ ምትክነት ነው። ይሄ ቤዛነት ይባላል። ምትክ ማለት ነው ቤዛ ማለት። እሺ ቤተሰብ ለዛሬ ያዘጋጀው ፕሮግራም ይሄን ይመስል ነበር። ከወደዳችሁት ላይክ ማድረጋችሁ እንዳይረሳ። አሁን በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። በሌላ ፕሮግራም ተመልሼ እስክመጣ ቸር ቆዩኝ። መልካም ቀን። ሰላምና ፍቅር ሕይወት በሚሰጥ ወደ ጌታችን